የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በርዝራይት ሲቲዝንሺፕን ማገዳቸው የሚታወቅ ነው። ማለትም እዚህ ሀገር በመወለድ የሚገኝ ዜግነትን ማለት ነው። ብዙ ሰዎች ከውጭ ሀገር መጥተው ወደ አሜሪካን ዜግነት ለማግኘት ሲሉ የሚወልዱ አሉ። እንደዚሁም ደግሞ ህጋዊ ወረቀት ሳይኖራቸው በስደት ይገቡና የሚወልዱ ሰዎች አሉ። እንደዚሁም ደግሞ አባት ወይም ለምሳሌ አባት ህጋዊ ሆኖ እናት ደግሞ ህጋዊ ሳትሆን ትቀርና ልጅ እዚህ ሀገር ሲወለድ ለልጅ የሚገኙ ዜግነቶች አሉና እነዚህን በተመለከተ ትራምፕ እገዳ መጣላቸው ይታወቃል ስልጣን ላይ ከወጡ በኋላ። ይሄንን የትራምፕ ውሳኔ ደግሞ 22 ስቴቶች አግደው ነበረ። የነዚህ ክርክር ወደ ጠቅላይ ፍርድ ቤት ሄዶ በዛሬው ዕለት መታየት ጀምሯል። በዚህ ወሳኝ የኢሚግሬሽን ጉዳይ በርካታ ኢትዮጵያውያን ጥያቄ እንደሚኖራቸውና ጉዳዩም እንደሚያሳስባቸው ስለምንገነዘብ እንደተለመደው ጠበቃ ሙሉዓለም ጌታቸውን በ50ዎቹም የአሜሪካ ስቴቶች በኢሚግሬሽን ጉዳይ አገልግሎት የሚሰጡትን እሳቸውን ሙሉዓለምን አግኝተናቸዋል። እንደውም በአሁን ሰዓት ላይ ከሚኒሶታ በረው በቴክሳስ እዛ ያሉ ስደተኞችን እየረዱ ይገኛሉ። ለስራ እዛ ያሉት ካሉበት ቦታ ሆነን ስለዛሬው የፍርድ ቤት ሁኔታ ጠይቀናቸው ማብራሪያ ሰጥተውናል። በጣም ጠቃሚ መረጃን ያካፈሉን 1-3-4 ጥያቄ ያቀርብላቸውና በዛ ላይ ማብራሪያ ሰጥተውን እናንተም ግንዛቤ እንደምታገኙበት ስለምናምን እስከ መጨረሻው ተከታተሉት። ጠበቃ ሙሉዓለም ስለ ዛሬ ፍርድ ቤት ሁኔታ አጠቃላይ ገለጻ ይስጡንና ስለ ክሱ ምንነት ወይም ደግሞ ከሳሽ ማን ተከሳሽ ምንድነው የሚለው ማብራሪያ ይስጡንና ወደ ቀጣዩ ጥያቄ አልፋለሁ። ዛሬ እንደሚታወቀው ሜይ 15 የሱፕሪም ኮርት የላንድማርክ የተባለ ትራምፕ ቨርሰስ ካሳ እና 22 ስቴቶችን ያጠቃለለ የፍርድ ቤት ክስ ሰምቷል። የዚህ ክስ በዋናነት የሚያጠነጥነው በበርዝራይት ሲቲዝንሺፕ ነው። የትራምፕ አድሚኒስትሬሽን አንዱ ወደ ስልጣን ከመጣ በኋላ ትራምፕ ያደረገው በኤግዚኪዩቲቭ ኦርደር የበርዝራይት ሲቲዝንሺፕን ማስቆም ነበረ። ይሄም በ22 ስቴቶች ላይ ቻሌንጅ ገጥሞት ብዙ ፍርድ ቤቶች ኔሽን ዋይድ ኢንጀክሽን አዘውበት ነበር። ኔሽን ዋይድ ኢንጀክሽን ማለት በሀገር አቀፍ ደረጃ የትራምፕ አድሚኒስትሬሽን የወሰነው በርዝራይት ሲቲዝንሺፕን የማቋረጥ ውሳኔ እንዳይፈጸም ማድረግ ነበር። ስቴቶች ቀጥታ የወሰዱት ይሄን ወደ ፌዴራል ፍርድ ቤት ነበር። ፌዴራል ፍርድ ቤቶች በተለያዩ ቦታ ኔሽን ዋይድ ኢንጀክሽን አዘዋል። ስለዚህ ሱፕሪም ኮርት ዛሬ ይሰማ የነበረው እነዚህ የታች ፍርድ ቤቶች የፌዴራል ፍርድ ቤቶች ኔሽን ዋይድ ኢንጀክሽን ማዘዛቸው ወይም ደግሞ እገዳ መጣላቸው ኮንስቲቱሽናል ነው። አንድ ሁለተኛ የትራምፕ አድሚኒስትሬሽን ውሳኔ የ14ኛውን አሜንድመንት ለበርዝራይት ሲቲዝንሺፕን መገደቡ ትክክል ነው ትክክል አይደለም ወይም ኮንስቲቱሽናል ነው ኮንስቲቱሽናል አይደለም የሚል ነበር በመሰረታዊነት ክርክሩ። እንደሚታወቀው ዳኞቹ አክራሪዎችና ሊበራሎች ናቸው ያሉት በችሎት ውስጥ የጠቅላይ ፍርድ ቤት ዳኞቹ። እስኪ ዳኞቹ ላይ የታየው አቋም ምን እንደሚመስል ቢነግሩን። እንግዲህ ጀስቲሶቹ በሆነ መጠንም በከፊልም ተከፋፍለው ታይተዋል። ዛሬ በነበረው ኦራል አርጊመንት የሊበራል ወይም ደግሞ ሌፍት ዊንግ የሆኑት ዳኞች በብዛት የትራምፕን አድሚኒስትሬሽን ውሳኔ በመቃወም ታይተዋል። ራይት ዊንግ ላይ ጫፍ ላይ የሚገኙት እንደ ጀስቲስ ክላረንስ ቶማስ እስከ 1960 ድረስ ኔሽን ዋይድ ኢንጀክሽን ሳይኖር ኔሽን ዋይድ እገዳ ሳይኖር አሜሪካ ኤግዚስት ማድረግ ትችላለች። ስለዚህ አሁን ከ1960 በኋላ የመጣ ሂደት ነው በማለት የኔሽን ዋይድ ኢንጀክሽን የሎወር ኮርት ያላቸውን ስልጣን እንዲገደብ ፍላጎት ያሳየ ይመስላል። በችሎቱ ላይ የተንጸባረቀውን መሰረታዊ ነገሮች ቢነግሩን ከህግ አኳያ። በአጠቃላይ ግን በሰብስታንስ ደረጃ ዛሬ ፍርድ ቤት ላይ የታየው ሁለት መሰረታዊ ኢሹዎች ናቸው። የመጀመሪያው ኢሹ የ14th አሜንድመንት አሜሪካ ውስጥ ለተወለዱ ማናቸውም ሰዎች የዜግነት መብትን ይሰጣሉ። ጁስ ሶሊስ አሜሪካ የምትከተለው ጁስ ሶሊስ በርዝራይት ሲቲዝንሺፕ ነው አንዱ። ማለትም በአሜሪካ መሬት ላይ የተወለደ ሁሉ የሲቲዝንሺፕ ራይት አለው የሚል ነው። ሁለተኛ እና ሶስተኛ ሌላ ሲቲዝንሺፕ የሚገኝ መንገድ እንዳለ ሆኖ ማለት ነው። አሜሪካ በኮመን ሎ ሲስተም የምትተዳደር ሀገር ናት። እስከ 14ኛው አሜንድመንት ድረስ የኮመን ሎ ኮንሰፕት ጁስ ሶሊስን ወይም ደግሞ በዛ ሀገር ላይ በመወለድ ዜግነት ያስገኛል። ይሄ የኮመን ሎ በዋናነት ጽንሰ ሀሳብ የመጣበት እንደ እንግሊዝ የሊጋል ሲስተም ይሄን ሪኮግናይዝ እንደሚያደርጉ ይታወቃል። አሜሪካም ከ14ኛው አሜንድመንት በፊት ሪኮግናይዝ አድርጋ ቆይታለች። 14ኛው አሜንድመንት በዋናነት የመጣበት ምክንያት አሜሪካ ውስጥ የሚወለዱ
የባሪያ ልጆች የዜግነት መብት እንደሌላቸው ክርክር ነበር፣ ባሪያ በመሆናቸው ምክንያት ማለት ነው። ነገር ግን አሜሪካ ውስጥ እስከተወለዱ ድረስ ያን ሲቲዝንሽፕ እንደሚጎናጸፉ የ14ኛው አሜንድመንት የኮመን ሎ ሲስተም የነበረውን ወደ ህግ ለውጦታል ማለት ነው። ስለዚህ ዛሬ ላይ አንድ ሰው አሜሪካ ውስጥ በመወለድ የሚያገኘው የዜግነት መብቱ ኮንስቲቱሽናል ነው። ኢትስ ኖት ኦንሊ ኮመን ሎ፣ አንሪትን የሆነ ህግ ብቻ አይደለም፣ ሪትንም የሆነ ህግ ነው አሜሪካ ውስጥ ማለት ነው። ስለዚህ የትራምፕ አድሚኒስትሬሽን ቻሌንጅ እያደረገ ነው ያለው ምንድነው? የ14ኛው አሜንድመንት ዋና ጽንሰ ሀሳቡ ለአሜሪካ ውስጥ ለተወለዱ የስሌቭ ልጆች የባሪያ ልጆች ዜግነትን ማጎናጸፍ እንጂ ለኢሊጋል ኢሚግራንትስ ዜግነትን የማጎናጸፍ ክፍተት የለውም ወይም ደግሞ ኮንቴክስት የለውም። ይልቁንስ ኢሊጋል ኤሊያንስ መታየት ያለባቸው አሁን ዶክመንትድ ሆነው ወደ አሜሪካ ያልገቡ ማለት ነው መታየት ያለባቸው እንደ ኢነሚ ችልድረን ነው ወይም እንደ ጠላት ልጆች ነው ወይም ደግሞ እንደ አምባሳደር እና ዲፕሎማት ልጆች ነው። የ14ኛው አሜንድመንት አንዱ በርዝ ራይት ሲቲዝንሽፕ ከማይሰጣቸው ካቴጎሪዎች ውስጥ የኢነሚ ችልድረን ወይም ደግሞ የጠላት አሜሪካንን ሊወር የመጡ ወታደሮች አሜሪካ ውስጥ ተወልደው ከሆነ ያ የሲቲዝንሽፕ ራይት ለነዛ ልጆች አይሰጣቸውም። ይህም አክቹዋሊ በኋላ ላይ ተገድቧል። ማለትም በኋላ ላይ በኬዝ ሎዎች ኢቭን ማንኛውም ሰው አሜሪካ ውስጥ በመወለድ የዜግነት መብት እንደሚያገኝ ፍርድ ቤቶች አዘዋል ወይም ደግሞ ኦርደር አስተላልፈዋል። ስለዚህ ስፔሲፊክ ካቴጎሪ ያለው የዲፕሎማትና አምባሳደር ልጆች ናቸው። እነዚህ አሜሪካ ውስጥ የአሜሪካ ጁሪስዲክሽን ኖት ኦንሊ የኮንስቲቱሽናል ጁሪስዲክሽን ብቻ ሳይሆን ሌሎች የአሜሪካን ህጎች አፕላይ ያደረግባቸው፣ ምክንያቱም ዲፕሎማቲክ ፕሮቴክሽን አላቸው በቬና ኮንቬንሽን መሰረት ማለት ነው። ስለዚህ የኮንስቲቱሽናል ፕሮቴክሽን ቤኔፊቶችም አገኙም ማለት ነው። አንዱ የኮንስቲቱሽናል ቤኔፊት አሜሪካ ውስጥ በመወለድ የሚገኝ ጥቅም ነው። ስለዚህ የአምባሳደር እና የዲፕሎማቲክ ልጆች ኢሚኒቲ ዲፕሎማቲክ ኢሚኒቲ እስካላቸው ድረስ ይሄኛውን ኮንስቲቱሽናል ቤኔፊቶች አገኙ ማለትም ልጆቻቸው የዜግነት መብት አይኖራቸውም እዚህ ሀገር ቢወለዱ ማለት ነው። ስለዚህ የትራምፕ አድሚኒስትሬሽን እያለ ያለው ኢሊጋል ኤሊያንስ ቦርደር አቋርጦ የሚመጡ ኢሊጋል ኤሊያንስ አሜሪካ ውስጥ በመወለዳቸው ዜግነት ሊያገኙ አይገባም። ስለዚህም አንደኛው ምክንያት እነዚህ ሊጋሊ አሜሪካ ውስጥ የገቡ አይደሉም፣ እንደ ኢነሚ ልጆች ነው እንደ ኢነሚ ወታደር ወይም የጠላት ወታደር ልጆች ነው መቆጠር ያለባቸው። ሶስተኛው የአሜሪካን ጁሪስዲክሽን በእነዚህ ላይ አፕላይ አያደርግም የሚል ነው። ይሄ ክርክር ብዙ ክፍተቶች ያሉበት ነው። የመጀመሪያው ትልቁ ክፍተት አንደኛ የአሜሪካን ሌሎች ክሪሚናል፣ ሲቪል፣ ጁሪስዲክሽናል ህጎች በእነዚህ ኢሊጋል ኤሊያኖች ላይ አፕላይ ያደርጋል። ለምሳሌ አንድ ሰው አንዶክመንትድ ሆኖ ወደ አሜሪካ ቢገባ እና ወንጀል ቢፈጽም የአሜሪካ የወንጀል ህግ በዚህ ሰው ላይ ይሰራል ማለት ነው፣ እየሰራ ነው። ስለዚህ ኦንሊ የኮንስቲቱሽናል ቤኔፊት በርዝ ራይት ቤኔፊቱን ማንሳት ህጉን ኮንሲስተንሲነት ያሳጣዋል። ስለዚህ ጀስቲሶቹ አት ዘ ኤንድ ኦፍ ዘ ዴይ ማጆሪቲው አትሊስት ይሄን የትራምፕ አድሚኒስትሬሽን ህግን ወይም ኤግዚኪዩቲቭ ኦርደርን ይተገብሩታል ብሎ ማሰብ በጣም ከባድ ነው። ሁለተኛው በ1898 ዓመተ ምህረት የዩናይትድ ስቴትስ ቨርሰስ ወንግ ኪም አርክ የተባለ ተመሳሳይ ክስ ወደ ጠቅላይ ፍርድ ቤት ደርሶ ነበር። ይሄ ሳን ፍራንሲስኮ ላይ የተወለደው የኢሚግራንት ልጅ በሰዓቱ በነበረው ህግ መሰረት የዜግነት መብት አይገባውም የሚል ክርክር ተነስቶ ነበር። የሱፕሪም ኮርት የአሜሪካ ጠቅላይ ፍርድ ቤት ይሄን ተመልክቶ አሜሪካ ውስጥ በመወለዱ ዋንግ የዜግነት መብት ያገኛል፣ ምንም እንኳን ቤተሰቦቹ የቻይኒዝ ኢሚግራንቶች ቢሆኑም እሱ ግን የአሜሪካ የዜግነት መብት አለው የሚል ውሳኔ ወስኗል። እንግዲህ ጀስቲሶቹ ይህን ውሳኔም ወደኋላ ሄደው ሪፈር ያደርጋሉ። ይህን ውሳኔ መልሰው ያጸድቁታል ተብሎ ይገመታል። መንግስት እየተከራከረ ያለው የትራምፕ አድሚኒስትሬሽን እየተከራከረ ያለው እነዚህ ቻይኒዝ ፓረንትስ የዋንግ ፓረንትስ አሁን እንዳሉት ኢሊጋሊ የመጡ አይደሉም፣ ወይም ደግሞ ኢሊጋል ስታተስ በሰዓቱ ያላቸው አይደለም። ህጉ ከዛ በኋላ ኢቮልቭ አድርጓል። ስለዚህ አሁን ላይ ኢሊጋል ፓረንትስ የዜግነት መብት ለልጆቻቸው ሊያገኙ አይችሉም የሚል ነው። እንደገና በዚህ ላይ የሚኖረው ክፍተት እሺ ሌትስ አባትየው ሊግ አለው፣ እናትየው ሊግ አላት። ከሁለቱ የተወለደስ ልጅ በአባትየው ነው ኮንሲደር ማደረግ ያለበት በኢሌጋል አባት ኦር በሊጋል እና ስታተስ ባላት እናት ነው ያን ሲቲዝንሽፕ ማግኘት ያለባት የሚል ነው። ስለዚህ ጀስቲሶቹን አጣጣሚ ውስጥ የሚከት የህግ ውሳኔ ስለሚሆን ከዚህ በፊት የነበረውን ስታብሊሽድ የሚሆን የጁስ ኮሊስ ህግ የኮመን ሎ ህግ እንደገና በኮንስቲቱሽን በ14ኛው አሜንድመንት የጸደቀውን ድጋሚ ያጸኑታል ተብሎ ይታሰባል። በዚህ ሂደት ውስጥ የመንግስትን አቋም ሳፖርት የሚያደርጉ ዳኞች እንደ
ጀስቲስ ክላረንስ ቶማስ እንደሚኖሩ ይጠበቃል። የትራምፕን አድሚኒስትሬሽን ሳፖርት አድርገው እንደሚወጡ ግን ማጆሪቲው አጌንስት ትራምፕ እንደሚሆን ይጠበቃል። በተለይ ኮንዘርቫቲቭ ሎየሮች የትራምፕን አድሚኒስትሬሽን የሚደግፉ በጣም ታዋቂው የአሜሪካ ኮንስቲቱሽናል ስኮላርስ ጽፈዋል። ይሄ ውሳኔ ወይም ዛሬ የሱፕሪም ኮርት ይህን ውሳኔ ኦራል ክርክር ከመስማቱ በፊት ማለት ነው። እነዚህን አርቲክሎች እና ቀኝ ዘመም የሆኑ ኮንስቲቱሽናል ስኮላርስ የጻፉትን የተናገሩትን ብትመለከቱ ማጆሪቲ ኦፍ ኮንስቲቱሽናል ስኮላርስ ሳፖርት እያደረጉ ያሉት በርዝ ራይት ሲቲዝንሺፕ ነው። ምክንያቱም ይሄ ኦሪጂናል ቴክስቱ የኮንስቲቱሽናል ቴክስቱ ይሄን ይደግፋል የሚል ሀሳብ እና መከራከሪያ ያላቸው ምንም እንኳን ፕራግማቲስት የሆኑ ቀኝ ዘመም ኮንስቲቱሽናል ሎየሮች ይህን ባይደግፉ፣ ምክንያቱም ፕራግማቲካሊ ማንም መጥቶ የአሜሪካን ሲቲዝንሽፕ በመወለድ ብቻ የሚያገኝ ከሆነ አንደኛ ሎካል የሆነው ኔቲቭ የሆነው አሜሪካዊ በኋላ ላይ በሚመጡ ሰዎች ሊበለጥ ይችላል። ሁለተኛ አንዳንድ ሰዎች ይሄን የህግ ጋፕ ሉፑን አድቫንቴጅ ሊወስዱበት ይችላሉ የሚለው ነገር ግን ኮንቴክስቹዋል ያልሆኑ ወይም ደግሞ ቴክስቹዋሊስት የሚባሉ ፕራግማቲስት ያልሆኑ ኦሪጂናሊስት የሆኑ ሎየርስ ኦር ኮንስቲቱሽናል ስኮላርስ እያሉ ያሉት ኦኬ እነዚህ ሰዎች ጥቅም ሊወስዱ ይችላሉ በዚህ በኮንስቲቱሽናል ሉፖል። ነገር ግን የአሜሪካ ማህበረሰብ የአሜሪካ ሲቲዝንስ ህጉን ካልወደደው የመቀየር መብት አለው። ይልቁንስ ፕራግማቲስት ሆነን ህጉን እኛ እንደምንፈልገው በእኛ ፍላጎት መሰረት ማጣመም የለብንም ወይም አጣመን መተርጎም የለብንም። ይሄ ፕራግማቲዝም ከዚህ በፊት የተቃወሙ ነው። አሁን እኛ ጋር ሲደርስ ልንደግፈው አይገባም። ስለዚህ we have to stick to the text ብለው ነው የሚከራከሩት። which text? የ14ኛው አሜንድመንት ቴክስት and የኮመን ሎ ትራዲሽን የአሜሪካን ትራዲሽን። ምክንያቱም አሜሪካ እንደ ሀገር ኦርጋናይዝድ ከመሆኗ ቀን ጀምሮ የበርዝ ራይት ሲቲዝንሽፕን ኮንሲደር ስታደርግ ስታከብር ኖራለች። ጁስ ሶሊስ የአሜሪካ ህግ ጽንሰ ሀሳብ ነው። ከመጀመሪያው የኮመን ሎ ጽንሰ ሀሳብ ነው። ኦል ኦፍ ሰደን ዛሬ ኢሊጋል ኢሚግራንቶች ይሄን አድቫንቴጅ ወስደውበታል በማለት ህጉን መለወጥ ከኦሪጂናሊስት ስታንድ ፖይንት ወይም ደግሞ ከቴክስቹዋሊስት የኮንስቲቱሽናል ኮንሰፕት የኮንስቲቱሽናል አቋም መውጣት ነው እና አደጋ ሲመጣብን ዞር የምንል ከሆነ ፕሪንሲፕል አይደለንም የሚል ከፍተኛ የሆኑ የቀኝ ዘመም ወይም ኮንዘርቫቲቭ ሊጋል ስኮላርስ አሉ። አሁን ደግሞ የምናገኛቸው በአብዛኛው የሱፕሪም ኮርት ጀስቲሶች ይሄን የቀኝ ዘመም ግን ደግሞ ፕሪንሲፕል እንዲሆኑ የቀኝ ዘመም ሎየሮች ናቸው። ዝም ብለው የፖለቲካውን ማዕበል የሚቀላቀሉ ሳይሆኑ ለራሳቸው በጣም ትልቅ ሪስፔክት ያላቸው ኃይለኛ ታላላቅ የሆኑ ኮንስቲቱሽናል ስኮላር ናቸው። አሁን ያለው ሱፕሪም ኮርት ያሉት ኦፍ ኮርስ አሁን ያለው ሱፕሪም ኮርት ከ9 ውስጥ 5ቱ ኮንዘርቫቲቭ ናቸው፣ ቀኝ ዘመም ናቸው። 3ቱ ብቻ ናቸው ሊብራል። ግን እነዚህ 5ቱም ቢሆኑ ፖለቲከኞች ሳይሆኑ ሊጋል ስኮላሮች ናቸው። ማለትም ዋይት ሃውስ ላይ ላለው ሰው እንደፈለገ የሚያደርጉ አይደሉም። የሊጋል ፕሪንሲፕልን የሚከተሉ ፕሮፌሽናል የሆኑ ትልልቅ አዋቂ ስኮላሮች ናቸው። ስለዚህ ኮንስቲቱሽኑ የሚለውን ነገር ማጆሪቲ ያከብራል ተብሎ ይጠበቃል። እሺ፣ እናመሰግናለን። ከዛሬው ክርክር በኋላ እርስዎም እንደነገሩን ክርክር ሲደረግ ነው የዋለው። ምንድን ነው የሚፈጠር ይመስለዎት? ምን ሊወሰን ይችላል? ለተከታዮቻችን ቢያስረዱልን። እኔ እምነት ሁለት ነገር ሊፈጠር ይችላል በዚህ ውሳኔ ብዬ ነው የማምነው። ከዛሬ ክርክር በኋላ ሱፕሪም ኮርቱ ከጥቂት ቀናት በኋላ ውሳኔውን ያስተላልፋል። ዛሬ የተሰማው ኦራል አርጊመንት ነው፣ የቃል ክርክር ነው በትራምፕ አድሚኒስትሬሽን ሎየሮች፣ በሶሊሲተር ጀነራል በትራምፕ አድሚኒስትሬሽን እና የ22ቱን ስቴቶች ወክሎ በመጣው የኒው ጀርሲ ሶሊሲተር ጀነራል መካከል ነው ክርክር የተደረገው። ስለዚህ ይህን ክርክር ሰምቷል። ከዚህ ክርክር በኋላ ሱፕሪም ኮርቱ ምን አይነት ውሳኔ ይወስናል የሚለው ነገር በእኔ ግምት ሁለት ናቸው የሚሆን። አንደኛ የበርዝ ራይት ሲቲዝንሽፕን ያጸድቀዋል ወይም ያጸናዋል ብዬ እገምታለሁ። ሁለተኛው የሚሆነው የፌዴራል ፍርድ ቤት የታችኛው ፌዴራል ፍርድ ቤቶች ማለት ነው በአጠቃላይ ሀገሪቷ ውስጥ ያሉ የትራምፕ አድሚኒስትሬሽን የሚወስናቸውን ውሳኔዎች የማገድ ስልጣን አላቸው እስካሁን ድረስ። ለምሳሌ ሲያትል ላይ ያለ፣ ሲያትል ዋሽንግተን፣ ሚኒሶታ ላይ ያለ፣ አትላንታ ላይ ያለ፣ ቴክሳስ ላይ ያለ የፌዴራል ፍርድ ቤት በዋይት ሃውስ ውሳኔ ደስተኛ ካልሆነ እና ኮንስቲቱሽናል አይደለም ብሎ ወይም ህጋዊ አይደለም ብሎ ካመነ ኔሽን ዋይድ ትግበራውን ሊያግደው ይችላል። አሁን የሱፕሪም ኮርት ይመለከቷል ብዬ የሚጠብቀው ከዚህ ጋር ተያይዞ የኔሽን ዋይድ እገዳው ለኮንስቲቱሽናል ኢሹዎች ብቻ እንዲሆን ያጠባዋል ብዬ እገምታለሁ። ምክንያቱም አንዳንድ ኮንዘርቫቲቭ በአብዛኛው ኮንዘርቫቲቭ የሆኑ ጀስቲሶች አሁን ባለው ኔሽን ዋይድ ኢንጀክሽን ብዙ ደስተኛ ሆኖ አልታዩም ዛሬ። ስለዚህ ይህን ኔሽን ዋይድ እገዳ
ኮንስቲቱሽናል ኢሹዎች ብቻ ያጠበዋል። ይሄ ማለት ምን ማለት ነው? ለትራምፕ አድሚኒስትሬሽን በሆነ መጠን ድል ሊሆን ይችላል። ለምንድነው ድል የሚሆነው? የትራምፕ አድሚኒስትሬሽን የሚወስናቸውን ውሳኔዎች በሀገር አቀፍ ደረጃ እንዳይታገድበት ጋፖች፣ ክፍተቶች ሊያገኝ ይችላል። ስለዚህ በዋናነት በርዝ ራይት ሲቲዝንሺፕን ያጸናዋል የሚል ግምት አለኝ። ነገር ግን በተቃራኒው ደግሞ የታች ፌዴራል ፍርድ ቤቶች በትራምፕ አድሚኒስትሬሽን ላይ የሚያስተላልፉትን የኔሽን ዋይድ ኢንጀክሽኖችን ስልጣን ያጠበዋል፣ ይገድበዋል ብዬ እገምታለሁ። ጠበቃ ሙሉዓለም ውድ ጊዜዎትን ሰውተው ስላነጋገሩ እናመሰግናለን። ሌሎችም እንግዲህ የኢሚግሬሽን ጉዳዮች ሲኖሩ እንደምታናግረን ተስፋ ነው የምናደርገው። መልካም የስራ ጊዜ እመኛለሁ። በሌሎች ስቴቶች የኢሚግሬሽን ጉዳይ ጥያቄ ካላችሁ ወይም ጠበቃ ከፈለጋችሁ ጠበቃ ሙሉዓለም ትክክለኛ ሰው መሆናቸውን በዚህ አጋጣሚ ለመግለጽ እወዳለሁ።